ምለው ማለት ነው ቅመሞችዬ ግን ማለት ነው ዘምታችሁ ነበረ እንዴ ከላይ እስከታች አብርሽ ተጠንቀቅ። እኔ እንደው አንድ ኮሜንት በጣም ነው የሳኩበትና መጠንቀቅ ለክፉም ለደጉም ጥሩ ነው። በህብረት የተደገሰልህ ድግስ ከባድ ይመስለኛል። አብርሽ ራስህን ጠብቅ፣ ተጠንቀቅ ከላይ እስከ ወይኔ እናቴ እኔ በጣም የሚያስቀኝ ማለት ነው። እኔ ከቪዲዮ በላይ ኮሜንት እንዴት ፈታ እንደምታደርጉኝ ቅመሞችዬ። ውትድርና ነበራችሁ እንዴ? ወደዚህ ሳትመጡ በፊት የውትድርና ተጠንቀቅ፣ አሳርፍ ምናምን፣ አሁንም ተጠንቀቅ ላይ ናችሁ። በህብረት የተደገሰል ድግስ አለ እያላችሁ ከላይ እስከታች ከሱ በላይ እኮ እናንተ ናችሁ አስጠቃቂዎች። እናንተ ቆይ አብርሽ ህፃን ልጅ ይመስላችኋል እንዴ? አብርሽ እኮ በደንብ ሁሉን ነገር አገናዝቦ የሚችል እኮ ነው። ብዙ ነገር ማለት ነው አውቆ ስለሚያጠፋ አውቆ ስለሚያስመስል ነው እንዴ? ብዙ ነገሮችን ያውቃልና በዚህ ልክ ተጨንቃችሁ ተጠባችሁ እስከ መቼ ነው? ከላይ እስከታች ማስጠንቀቂያ የሚመስል ነገር የደውል እንትን መሆኑ ነው ደውል መሆኑ ነው ለአብርሽ ማለት ነው። እና ቤተሰቦች ዛሬ ምን ተፈጠረ መሰላችሁ? ከኮሜንቶች ወጣ ልበልና ፈታ ስላደረገኝ ነው። እና በነገራችን ላይ ዛሬ ኖቤል እና ሩታ ደግሞ ሩታዬ ደግሞ ዛሬ ማለት ነው አስታራቂ ሆና ነበረ ዛሬ ማለ ያገኘዋት። እና እሱም እንግዲህ ምንድን ነው በምን ምክንያት ነው አብርሽ ከማን ጋር ነው የሚታረቀው ልትሉ ትችላላችሁ። ምናልባት ደግሞ ቪዲዮም ወደ እናንተ ላይደርሳችሁ ይችላል። ለምንድን ነው ያልደረሳችሁ የዛሬ ቪዲዮ የሚለውንም እንግዲህ አብረን እስከ መጨረሻ እኔ የምወዳችሁ እህታችሁ አብራራላችኋለሁ። ምንም ችግር የለም አብሽር ማለት ነው። ከእናንተ የሚጠበቀው ግን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮዋን እስከ መጨረሻው ብታዳምጡኝም የኔ ምርጦች አይከፋም። ዘና እያልን በኮሜንትም አሁን ባለውም ነገር በህርቁም ደስተኛ እየሆንን በኮሜንቶችን ፈታ እያለን እንግዲህ አብረን እንቆያለን ማለት ነው። የኔ ምርጦች ምሽታችሁ ግን እንዴት ነው? ሁሉ ሰላም፣ ሁሉ መልካም ነው አይደል? አለሁላችሁ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ወዳችሁና ፈቅዳችሁ ቤተሰብ ለምታደርጉኝም ሰብስክራይብ፣ ላይክም የመሰላችሁንም ሀሳብ የሁላችሁንም እቀበላለሁ። እኔ በነገራችን ላይ ለምን የአብርሽ ደጋፊ ሆናችሁ ብዬ አልቃወሙም። ምክንያቱም ሁላችሁም የመሰላችሁን መደገፍ የመሰላችሁን መቃወም መብታችሁ እንደተጠበቀ ነው። እኛም እንቀበላለን። ለምን ይህን ጻፋችሁ ለምን ይህን አላችሁ አልልም። ለሁላችሁም መመልሳለሁ ማለት ነው ምርጦችዬ። እና ዛሬ ወደ መጣሁበት ቪዲዮ በማቤት ነው የተለቀቀው ልትሉኝም ትችላላችሁ። እና ኖቤል ዛሬ እንግዲህ አብርሽን ዝቅ ብሎ ያው ይቅርታ ለመጠየቅ ከሩታ ጋር መጥቷል። ሩታም ያው ከኖቤል ጋር እንግዲህ ሰርፕራይዝ አድርገዋለች በማይቶ ቻናል ተለቀቀ ልንገራችሁ። እሱም እንግዲህ ምርጦችዬ ያው ለአንዳንዶቻችሁ ደርሷቸዋል እርግጠኛ ነኝ። ቅመሞችዬ ተፍ 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 ነው። በተለይ ሩታ ያለችበት ያው የማትገቡበት ቦታ የለም። በደንብ አውቃለሁ። የሩታ ተምኔል ካለ የትም ትገባላችሁ። ስለማ እኮ ነው እኔም ጭምር ነኝ። የሩታ ተምኔል ካለ የትም ቦታ እገባለሁ። እግዚአብሔርን ለምን እንደሆነ አላውቅም። በቃ እሷ ተምኔል ካለ እገባለሁ፣ ርዕስ ካለ እገባለሁ። እና ለዛ ብዬ ከእናንተ አመልጥም። አጅሪትም ደግሞ ያው በእሷ ፖስት ስር ሼር ስላደረገችው ለአንዳንዶቻችሁ ደርሷል፣ አንዳንዶቻችሁ ምናልባት አልደረሰም። ነገር ግን አብርሽ ዛሬ ይቅርታ ተጠይቋል። ይቅርታም የጠየቀው ኖቤል እና ሩታ መጥተው እንግዲህ ሩታ ምን ሰልችቶኛል፣ ከዚህ በኋላ ነገሮች በቃ ቢስተካከሉም ባይስተካከሉም እኔ የራሴ መንገድ ከዚህ በኋላ ሰላማዊ መንገድ መጀመር ነው የምፈልገው። ስለዛ በዙሪያችንም ያሉትንም ሰዎች ማስማማት፣ ሰላም መፍጠር፣ ኖቤልም መንገድ ላይ እንኳን ብንታይ እንደ ጠላት በጎሪጥ ታይተን ማለፍ የለብንም። አብርሽ ይቅርታ ለእኔም አድርግልኝ፣ አንተን በጊዜው አጥፍታል እኔም አጥፍቻለሁ በማለት አብርሽን እንግዲህ ጠርተውት የጠራችሁ ሩታ ናት። አብርሽ እንደውም አንዳንድ ነገሮችን ያው ይቅርታ ሲጠየቅም ገንፈን አንተ እኮ ሴጣን ማንን ይመስላል ቢባል አንተን ነው የሚመስለው ምናምን እያለው ያው አብርሽ ላይ ይቅርታ ቢጠየቅም ያው ዘለፍ ሲል ይሄኛው በፊት የምናውቀው ኖቤል አልነበረም። ዛሬ ተረጋግቶ ያው ለሰላም ለፍቅር የመጣ ሰው መቼም ሁሉ ነገር ችሎ አንገቱን ዝቅ አድርጎን ይቅርታ የሚጠይቀውና አብርሽ ትንሽ ያው ይቅርታ ሲጠየቅ አንዳንዴ ገንፈን ይላል። በቃ የበላይነት ይቅርታ ተጠየቅኩኝ ወይም ደግሞ የአሸናፊነት ስሜት ይሁን አላቅም። በነገራችን ላይ ይቅርታ የጠየቀው ሰውን አሸናፊ ገምር ይቅርታ ጥፋቱ በጊዜ ነቅቶ ይቅርታ ቢጠይቅም ባይጠይቅም ቢረፍድም በነገራችን ላይ ለይቅርታ የሚረፍድ ጊዜ የለም። የእውነት ከልባችሁ ተጸጸታችሁ ያጠፋችሁ ጥፋት በደንብ ተሰምቷችሁ ያ ጊዜ አለፈ። በእርግጥ
የመቼም የተደፋዋ አይታፈስም አይደለ? ያ ነገር አልፏል። ዛሬ ግን ያንን የበደልኩትን ሰው ይቅርታ መጠየቅ አለብኝ፣ አጠፋውም አላጠፋውም ብሎ ለይቅርታ በነገራችን ላይ የሚረፍድ ጊዜ የለምና ያው ጊዜው ረፍዷል ምናምን አይደለም። ግን ዛሬ ያው ኖቤል የማስተካከላቸውም ነገሮች ይኖራሉ። እኔም የራሴን ህይወት በተስተካከለ መስመር ነው መጀመር የምንፈልገው። እህቴም ጥሩ ሁኔታ ስላለች ከዚህ በኋላ ተጋሩና ንትርክ ጠላት ማፍራት አያስፈልገንም። አብርሽ አጥፍቻለሁ፣ አንተን በጊዜው አጥፍታል፣ ግን እኔ ዝቅ ብዬ ይቅርታ ልጠይቅ እፈልጋለሁ በማለት እንግዲህ አቶ ኖቤል እንግዲህ ከሩታዬ ጋር መጥቶ አብርሽም አንዳንድ ቃላቶችን ሰንዘር አድርጎ ከይቅርታው በፊት የመሰለውን ተናግሮ ያኛውም እንግዲህ ለይቅርታ ነው መምጣት ያለብኝ፣ እህቴንም ማስደሰት አለብኝ፣ ለእሷ ስልም ይቅርታ መጠየቅ አለብኝ በማለት ታግሶ እንግዲህ የአብርሽንም ንግግር አንዳንድ ያልሆኑ ንግግሮችንም ኖቤል ችሎ አብርሽን በመጨረሻ ያው የመሰለውን ከተናገረ በኋላ ለኖቤል ይቅርታ አድርጎለታል ማለት ነው። ይቅርታ ተባብለዋል ማለት ነው ምርጦችዬ። ዛሬ ደግሞ እንደምታዩት ድምቅ ፍክት ብላ ወይዘሪት ሩታዬ ማለት ነው አስታራቂ መስላ ነበረ መሀል ላይ ያየዋት ማለት ነው። እሷም ናት ያስታረቀቻቸው። እንደውም አብርሽ ምን አላት? ዛሬ አንቺ ሽማግሌ መሆንሽ ነው፣ ዛሬ አንቺ አስታራቂ መሆንሽ ነው እያላት ነበረ። እና አይ አብርሽ እኔ እኮ ሳየው ግርም ነው የሚለኝ። በነገራችን ላይ ብዙዎቻችሁ ማለት ነው አብርሽ የዋህ ነው። በነገራችን ላይ እባብ ራሱ እኮ መርዙን ከተፋ በኋላ ሆድ ውስጥ ምንም የለም። አብርሽ ሆድ ውስጥ ምንም የለም እኮ የዋህ ነው ስላላችሁ፣ እባብም እኮ ውስጥ ያለውን ከተፋ በኋላ ንጹህ ነው፣ የዋህ ንጹህ ነው፣ ውስጥ ያለውን መርዝ ከተፋ ማለት ነው። እና በእናንተ ቤት ማለት ነው አብርሽ የዋህ ነው፣ ምስኪን ነው፣ ገራገር ነው። ሩታስ በነገራችን ላይ ሩታ ትናገራለች እንጂ እንደውም እንደሷ የዋህና ምስኪን ውስጧ ንጹህ ሴት የለም። ከምር ከማይናገር ሰው እኮ የሚናገር ሰው ነው ውስጡ ንጹህ ማለት ነው። አብርሽ ብዙ ጊዜ እንደ ተሸናፊ እየሆነ አይተነዋል አይደል? የዋህ መስሎ ቅልስልስ መስሎ አዛኝ ፊት ይዞ ነው ሚዲያ ላይ የሚመጣው የኦዲየንሱን አንጀት ለመብላት እንደምታውቁት። ሩታ ደግሞ ተናጋሪ ናት፣ ኃይለኛ ናት፣ አልሸንፍም አይነት ነገር አለ። ይሄኔ ከሱ እሷ ናት የዋህ የምትሉት የሚገባት። የምር ብትቀርቧት፣ እኔም ቀርቢያት አይደለም ግን ብዙ ጊዜ በሀገራችን አባባል አለ አይደል? ከዝምተኛ ሰው ፍሩት ይባላል። ዝምተኛ ሰው ውስጡ በጣም ከባድ ነው። እንዲህ የሚናገር ሰው ግን ንጹህ ነው ውስጡ። ምንም ብታደርጉ ንጹህ ነው። ከምሬን ነው። እና ብዙዎቻቸው ከላይ እስከታች አብርሽ የዋ ነው፣ አብርሽ ንጹህ ነው ስለምትሉ ነው። ያው ደውላችሁም እንዳለ ሆኖ የማስጠንቀቂያው ደውል አቤ ከላይ እስከታች እኮ ተጠንቀቅ ነው። ምን አስበውልህ ነው? ምን ደግሰውልህ ነው? ምን ደግሞ በህብረት በቡድን ምን አዘጋጅተውልህ ይሁን? አብርሽ አንድ ደህና ኮሜንት አታዩም? ቤተሰቦች ተጠንቀቅ ነው፣ ተጠንቀቅ ከላይ እስከታች። እናቴ ማስጠንቀቂያ ነው የሚመስለው። እኔ እኮ አይቼ አንብቤ ከላይ እስከታች ማለት ነው እነዚህ ልጆች ውትድርና መጀመሪያ ወደዚህ ሳይመጡ በፊት ውትድርና ሄደው ነበር እንዴ እያልኩ ነበረ። ግርም ብሎ ተጠንቀቅ እኮ ነው። ተጠንቀቅ ትምህርት ቤት ነው ውትድርና የተጠንቀቅ አሳር በቃ እናንተ ቅመሞች እሱ ናችሁ። የምሬ ነው የምላችሁና ለማንኛውም አብርሽን እናንተ ስላላችሁ ሳይሆን እሱ ራሱ ያውቃል። ህጻን ልጅ አይደለም፣ ህጻን ልጅ አይደለም። ባይሆን ለራሳችሁ ተጠንቀቁ፣ ለአብርሽ ተጠንቀቁ ከምትሉ ማለት ነው። እና ለማንኛውም ሰላም ጥሩ ነው፣ ጥሩ ነገር ነው። ጅማሬው አሪፍ ነው። እንግዲህ በማቻናል ነው የተለቀቀው። አትናገርም እንዴ? ምንድን ነው ሰውን ዘስፔንስ ማድረግ፣ ሰውን ማጓጓት ሄደን እንዳና እያላችሁ ይናለ አላችሁኝ። ልቤ ድውድው አለ ብላችሁኛል። እርግጠኛ ነኝ አይደል እንዴ ቅመሞችዬና በነገራችን ላይ ያው በሩታ ዩቲዩብ ሼር አድርገዋለች ካልኩ የኖቤል በነገራችን ላይ ለኖቤል ገና ድሮ ነበር መከፈት ያለበት። እሱ እኮ ያልተጣላው ሰው የለም። ኖቤል እኔ በፊት ራሱ ሲመጣ እኮ እናደድበት ነበር። እግዚአብሔር በፊት ማለት ነው ከአብርሽ ጋር እንደዛ ሲሆን መጀመሪያ ጊዜ በቃ ሆነ ግንፍል ባህሪው ይመስለኛል። አንዳንድ ሰው ተፈጥሮ ነው በቃ ተፈጥሮ አለ አይደለ? እንደዚህ አይነት ነገር መሰለኝ የኖቤል ባህሪና እንደውም ከአቡሽ እሱ እንደውም ውስጡ ንጹህ ይመስለኛል። ይሄኛው ኖቤል ተናጋሪ ስለሆነ ማለት ነው ግንፍል የሚል ሰው ስለሆነና ዛሬ እንግዲህ ያው ቻናል ተከፍቶለታል። ኖቤል ነው እንግዲህ ቻናል የተከፈተው። በዚህም ሰብስክራይብ አድርጉኝ እያለ እየደጋገመ ነበር። ያው የሩታዬ ቤተሰቦች አያሳፍሩም። በአንተ ስም ሳይሆን በሩታ ስም በደንብ አድርገው ያደርገዋል ማለት ነው። እና በኖቤል የተለቀቀው ሩታ ሼር አድርገዋለች። ገብታችሁ ማየት ማዳመጥ ትችላላችሁ ምርጦችዬ። አብርሽም ደግሞ ከዚህ በኋላ ምንም ያገናኘን ነገር የለም። ምን አለመሰላችሁ በጣም የገረመኝ ነገር በጓደኛ እንኳን ባንሆን ዝምድና አለን አገናኝቶናል ስጋ ነን ሲል የእናንተ ዝምድና ሰርዣዋለሁ አለ አቶ አብርሃም። አብርሽ እኮ ንግግሮቹ መርዝ ናቸው የእውነት። ነገ ዞራችሁ የምትገናኙ አይመስልም። ንግግሩ በጣም ከባድ ነው የአብርሽ። የእናንተን ዝምድና ቆየው ከሰረዝኩ ሰርዣዋለሁ ነው ያለው። ዘመድ ነን ቢያንስ እንኳን ሲለው ማለት ነው።
እና ንግግሩ የአብርሽ በስማ በጣም ከባድ ነው። እግዚአብሔር ማለት ነገ እኮ የሰው ልጅ በሆነ አጋጣሚ መገናኘቱ አይቀርም። ቃል ግን በጣም ያማል፣ ከባድ ነው የምር። እና የአብርሽ ንግግሮቹ አብርሽ የዋ ነው ትላላችሁ እንጂ ቀስ ብሎ የሚናገረው ንግግር ወሽመጥ የሚቆርጥ ንግግር ነው ከምር። እና እንግዲህ ዋናው ነገር ሰላም ማውረዳቸው ነው። ሩታ ያው ዛሬ ደግሞ አስታራቂ ሆና ሽማግሌም አሮጊትም ሆና መሀል ላይ ስታግባባና ስታስታርቅ መጨረሻም ደስ ብሏት ነበረ። ሁለቱ ይቅርታ ስለተባባሉ ማለት ጥሩ ነው። ኖቤልም ጥሩ ጀማሪ ነው።